ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ ሁላችሁንም ባላችሁበት ሰላሙን ጤናን እየተመኘንላችሁ ለዛሬ ያዝናቸውን ፕሮግራሞችን እናሰማችኋለን እስከ መጨረሻው ተከታተሉን እያልናችሁ በኢትዮጵያና ኤርትራ መካከል መንግስታት መካከል ሊደረጉ የታሰቡ ሁኔታዎችን በሰፊው እንቃኛለን ተከታተሉን። የኤርትራና የኢትዮጵያ መንግስታት ወደ ለየለት ጦርነት የሚያመሩ ዝግጅቶችን ማድረጋቸውን የውጭ ፖሊሲ አስታወቀ። የውጭ ፖሊሲና ሌሎች የፖለቲካ ተንታኞች በያዝነው በ2026 እንደ አውሮፓውያኑ አቆጣጠር በኤርትራና ኢትዮጵያ መካከል ዳግም ጦርነት የመከሰቱ እድል በከፍተኛ ሁኔታ መጨመሩን የሚያሳዩ በርካታ ምልክቶች መታየት ጀምረዋል ብለዋል። ሁለቱም መንግስታት ወደ ለየለት ጦርነት የሚያመሩ ሁኔታዎችን በሚገባ ማስወገድ አለባቸው በማለትም አስጠንቅቀዋል። በተጨባጭ እየታዩ ያሉ ሁኔታዎች በድንበር አካባቢ ላይ የሚታዩ ከፍተኛ የወታደራዊ ስምሪቶች በሁለቱም በኩል መኖራቸው በመረጋገጣቸው ይህ ደግሞ ወደ ጦርነት የሚያመሩ ፍንጭ ይሰጣል ብለዋል። በሌላ በኩል ለጦርነት የሚጋብዙ ንግግሮች፣ ወደ እልህ የሚያስገቡ ትርክቶች በኢታማጆር ሹሞችና በመከላከያ ሰራዊት አመራሮች በጠቅላይ ሚኒስቴሩ ጨምሮ የሚሰነዘሩ የቃላት ጦርነቶች ከወዲሁ መታየት ተጀምረዋል። በኤርትራ መንግስት በኩል የባህር በር በቀይ ባህር ዙሪያ ወደብን በቀጥታ አሳልፋ መፍቀድ ማለት ለኤርትራ ሉዓላዊነት አስጊ ነው ማለታቸውን በሌላ መንገድ የተረዱት ጠቅላይ ሚኒስትር አብይ አህመድ ወደብ ማግኘት ለኢትዮጵያ እጅግ በጣም አስፈላጊ መሆኑ ብቻ ሳይሆን ኢትዮጵያ ወደብ አልባ ሆና በፍጹም ተዘግታ አትኖርም በማለት የኢትዮጵያን የባህር በር የማግኘት ምኞታቸውን ከፍ አድርጎታል። ይህ አባባል ደግሞ የጦርነቱ ዋና መንስኤ ምክንያቶች ሊሆን እንደሚችል ከወዲሁ ተናግረዋል። ኤርትራ ለሉዓላዊነቴ ስጋት ይደቅንብኛል በማለታቸው ለኢትዮጵያ የባህር በር እንደማትፈቅድ መግለጻቸው ይህ ደግሞ የኢትዮጵያን ጠቅላይ ሚኒስቴርና የመከላከያ ሰራዊት አመራሮችን ማስቆጣት ጀምረዋል። በአንድነት እነዚህ ሁሉ ተደማምረው ታዲያ በ2026 እንደ አውሮፓውያኑ አቆጣጠር ላይ የቀጠና ትርምስ ሊፈጠር እንደሚችል የውጭ ፖሊሲ እንዲሁም የፖለቲካ ምሁራን በማስጠንቀቅ ላይ እንደሚገኙም ተገልጿል። ከጸባጫሪ ንግግሮችና የጋራ ድንበሮቻቸው አካባቢዎች ላይ ሁለቱም መንግስታት ከመጠን ያለፈ የሰራዊት ስምሪት ማድረጋቸው ወደ አካባቢው የተሰማሩት ሰራዊታቸውን ደግሞ ወደ ካምፕ መመለስ እንዳሉባቸው ከወዲሁ አስጠንቅቋቸዋል። በዚህ በያዝነው ጎርጎሮሳዊ ዓመት ላይ በ2026 ላይ የወጣው የዚህ ሪፖርት በዓለም ላይ ካሉ እጅግ አደገኛ አገሮች ተብለው በቀይ መስመር ላይ ከሰፈሩት መካከል ኤርትራና ኢትዮጵያ ተቀምጠዋል። በሁለቱም በኩል እያደገ የመጣው ከፍተኛ የሆነ ወታደራዊ ዝግጁነት ከጊዜ ወደ ጊዜ መጨመሩና የጸባጫሪ ንግግሮች መበራከታቸው በመሃላቸው ደግሞ የዓለም አቀፍ ገላጋይ ተቋማት አለመኖራቸው ጦርነቱ ቢቀሰቀስ የጦርነቱ መቀስቀስ እጅግ አደገኛ እንደሚያደርገውና ጦርነቱ የሚቀሰቀስ ከሆነ ደግሞ ሁለቱ ሀገራት ወደ ለየለት ጦርነት እንደሚያመሩ የዓለም ሀያላን መንግስታት አስጠንቅቀዋል። የዓለም የውጭ ፖሊሲ ሪፖርት እንደዘገበው ከሆነ ሁለቱም ሀገሮች በየፊናቸው በድንበሮቻቸው አካባቢዎች ላይ በሚገኙ ወታደራዊ ይዞታዎችን ማጠናከራቸው ደግሞ በድንበር አካባቢ የሰራዊት ኃይላቸውን ከመጠን በላይ ማጠንከራቸው በድንበር አካባቢ ለሚኖሩ በሺዎች የሚቆጠሩ ሲቪሎች ላይ ከፍተኛ የደህንነት ስጋት ሊያጋጥም እንደሚችል ከወዲሁ አስጠንቅቀዋል። የውጭ ፖሊሲ ሪፖርት ባወጣው መረጃ ላይ የጸጥታ አለመረጋጋት በአፍሪካ ቀንድ አካባቢ ላይ በግልጽ መታየት በጀመረበት በአሁኑ ወቅት ላይ
የጂኦ ፖለቲካል ፉክክር ቀጠናዊ ዲፕሎማሲያዊ ላይ አደጋ ደቅነዋል ብለዋል። ተደራራቢ ግጭቶች በሚታዩበት በአፍሪካ ቀንድ አካባቢዎች ላይ ፍጻሜ ያልተበጀለት የሱዳን ግጭቶች፣ የኢትዮጵያ የክልል የውስጥ ግጭቶች፣ የሶማሊያ ከፍተኛ የውስጥና የውጭ ጫና ባየለበት በአሁኑ ወቅት ላይ በቀጠናው እጅግ አስጊ ውጥረቶች መከሰታቸው በመኖራቸው የሁለቱ ሀገራት ማለትም ኢትዮጵያና ኤርትራ ወደ ጦርነት ለማምራት የሚያደርጉ ግስጋሴዎች ደግሞ በቀጠናው አለመረጋጋት ከፍተኛ ደረጃ ላይ ያደርሰዋል ሲሉ አስጠንቅቀዋል። ጦርነቱ የሚነሳና የሚቀሰቀስ ከሆነ ደግሞ እጅግ በጣም አደገኛ ውስብስብ ውስጥ የአፍሪካ ቀንድ እንደሚገባ ተናግረዋል። የዓለም መንግስታት በአውሮፓ፣ በመካከለኛው ምስራቅ፣ በምስራቅ ኤዥያ ትኩረታቸውን ባደረጉበት በአሁኑ ወቅት ላይ በአፍሪካ ቀንድ የሚሰጠው ትኩረት በማላላቱ የተነሳ በቀጠናው የዲፕሎማሲ መዳከም መታየቱንም ገልጸዋል። የኢትዮጵያ ችግር የባህር በር ማግኘት መሆኑን የሚናገሩት የብልጽግና አመራሮች እንዲሁም ጠቅላይ ሚኒስቴሩን ጨምሮ ወደብ ማግኘት አለብን እያሉ የማይገቡ ጦርነት ውስጥ መግባት እንደሌሉባቸው በምክር መልክ አስቀምጠዋል። የኢትዮጵያ ባለስልጣናት የጸብ አጫሪ ንግግሮችን ገታ እንዲያደርጉም አስጠንቅቀዋል። በቅርብ ወደብ ለማግኘት የኢትዮጵያ መንግስት የማይገባ የወደብ መዳረሻ ስምምነት ከሶማሌላንድ ጋር ማድረጓ ይታወሳል። ጉዳዩን ታዲያ ኢትዮጵያ በይፋ የምትገፋበት ከሆነ በሶማሌላንድ የግዛት አንድነቷ ላይ ከምታስጠብቀው ሶማሊያ ጋር ከባድ የዲፕሎማሲና የደህንነት ግጭት ሊፈጠር እንደሚችል ግምት ሰጥተዋል። በአጠቃላይ እንዲህ ያሉ ያልተረጋገጡና ያለ ጥናት የሚደረጉ አካሄዶች እጅግ በጣም አደገኛ መሆናቸውን የዓለም አቀፉ የውጭ ፖሊሲ ባወጣው የአቋም መግለጫ ላይ ገልጿል። ሰባተኛው ሀገራዊ ምርጫ እንደሚካሄድ ጠቅላይ ሚኒስትር አብይ አህመድ በይፋ ተናገሩ። በኢትዮጵያ ይካሄዳል ተብሎ የሚጠበቀው ሰባተኛው ሀገራዊ ምርጫ በጠቅላይ ሚኒስትር አብይ አህመድና እርሳቸው በሚመሩት ፓርቲያቸው የፈላጭ ቆራጭ አካሄድ ሊሆን እንደሚችል የዲሞክራሲ ውህደት ታዛቢዎችና የተቃዋሚ ንቅናቄዎች ከወዲሁ አሳስበዋል። ይህንን ያሳሰቡት ሰኔ 11 2026 ባወጡት መግለጫ ላይ ነው። በኢትዮጵያ እየታዩ ያሉ የጋዜጠኞች እስራት መጨመሩና ገለልተኛ ሚዲያዎች ላይ የሚደረገው ከመጠን ያለፈ ቁጥጥር የፕሬስ ነጻነትን አደጋ ላይ እየጣለ እንዳለም የሁማን ራይትስ ዎች ባወጣው መግለጫ ላይ አመላክተዋል። በፓርላማው ቀርበው ሰባተኛው ሀገራዊ ምርጫ የተናገሩት ጠቅላይ ሚኒስትር አብይ አህመድ ቀጣዩ ሰባተኛው ሀገራዊ ምርጫ ያለ ጸጥታ ስጋት እንደሚደረግ ቢያረጋግጡም የክልል ተንታኞች የኢትዮጵያ ምርጫ ቦርድ የብልጽግና የምርጫ ንግግር ቀጣይነት ያለው የጎሳ ግጭትና የጸጥታ አለመረጋጋት ሂደቱን ህጋዊነት ሊያዳክመው እንደሚችል አስጠንቅቀዋል። የጠቅላይ ሚኒስቴሩ የራሳቸው ማስጠንቀቂያ መሰል ንግግራቸው ጥር 6 ላይ የኢትዮጵያን እድገት ከአርቲፊሻል ኢንተለጀንስ ማደግ ሳይሆን በውስጣዊ ስንፍና እንቅልፍ ማብዛት አደጋ ላይ እንደሚጥለው ተናግረዋል። ጠቅላይ ሚኒስቴሩ በዚህ ንግግራቸው ለምሁራን የሰነዘሩት ቃላቶች በኮንክሪት እርምጃ የሚደገፉ ምኞቶች ለአገር ልማት ጋሬጣ ሊሆኑ እንደሚችሉ አሳስበዋል። ከውጪ ሞዴሎች ይልቅ በአገር ውስጥ በአገር በቀል በአገር ወለድ የሚዳቀሉ ንግግሮች ላይ እንዲያተኩሩም ምሁራንን አሳስበዋል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉ መረጃዎች እነዚህ ይመስላሉ። ስለ ተከታተላችሁን እጅጉን አድርገን እናመሰግናችኋለን። በሌላ ፕሮግራሞች ዳግም እስከምንገናኝ ቸር ያገናኘን እያልን ለዛሬው እዚህ ላይ እንለያችኋለን። እባካችሁን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ ከወዲሁ እንጋብዞታለን። ለዛሬው ቸር ያገናኘን እያልን እንለያችኋለን።